ሲመክር የሚያምርበት ሁሉ ጊዜ ቃል ያለው የማይነጥፍ ቃል መልህቅ የሆነ ቃል ያለው ጌታ መንፈስ ቅዱስ በእውነት ምን ልታዩ መታችኋል? በዚህ ምን ልሰሙ መታችኋል? ቻሌንጅ ላርጋችሁ ትንሽ ደቂቃ እግዚአብሔር እንዲናገረን ራሳችንን እየሰጠን እያስገዛን የሚናገር እሱ ነው። የሰው ቋንቋ የሰው ያነጋገር ክህሎት ሩቅ አያስኬድም። ቅዱሱ መንፈስ በህይወታችን ላይ ዛሬም ያለውን መልእክት እንዲነግረን ምን ልትለኝ ትፈልጋለህ ውዴ? አንተን ፈልጌ መጥቻለሁ። በእውነት እንዲናገር ራሳችንን እያስገዛን ካለንበት ሁሉ እየወጣን ጌታ መንፈስ ቅዱስ ተናገረን፣ እንድትናገረን እንፈልጋለን። በዚህ ያለነው ልንሰማህ ነው። ማንንም ፈልገን አልመጣንም። ቃልን አፍቆን እኔ የምነግራችሁ ቃል አለ ጌታ ኢየሱስ መንፈስም ህይወትም ነው አለ። ህይወት ፈልገን በዚህ አለን። አንተን ፈልገን በዚህ አለን። ሃሌሉያ። ምንም ፈልገን በዚህ የለንም። ጌታ መንፈስ ቅዱስ ተናገረን። ተናገረን እባክህ። ሩቅ ታስኬዳለህ አንተ ስትናገር፣ ሩቅ ታሰንቃለህ አንተ ስትናገር። ሃሌሉያ። እግዚአብሔር ሆይ እናመሰግናለን። ስምህ የተባረከ ይሁን። አንተ መልካም ነህ፣ ስምህ ይባረክ። አብርሃምን በካራ ሳለ አናገርከው። ያው በዛ አንደበት በዛ ጣፋጭ አንደበት መካሪ አንደበት ይሄው ዘመን ቆጥረህ እኛ ጋር መጣ። ስምህ ይባረክ። ዛሬም ትናገረናለህ። ስምህ ይባረክ። እማያልቅብህ ጌታ አለህን። እግዚአብሔር ሆይ ስምህ ይባረክ። እናከብርሃለን። የሕግ መሰጠት ላልነበረ ለኛ፣ የኪዳን ስርዓት ላልነበረ ለኛ ይሄው በመካከላችን ተገኘ። እናከብርሃለን። በልጅ በኢየሱስ ስለተገለጠው ምህረት ክብር ላንተ ይሁን። ባሪያዎችን የማይጠቅምህ ስትፈልግ አገኘን። ያው ልትጠቀምብን ስምህ የተባረከ ይሁን። ችለን እኮ አይደለም ጌታ ሆይ፣ ያ የከበረ መዝገብ አይደለ? የእግዚአብሔር የኃይሉ ታላቅነት ይመሰገን ዘንድ በሸክላ ዕቃ ውስጥ አለ ይላል። ሃሌሉያ። ሸክላ ስፈልግ አገኘን። ስምህ ይባረክ። ምን አለን ቆመን የምንናገረው? ጉባኤ እኛን መጥንም ጌታ ሆይ ግን አከበርከን። እናመሰግንሃለን። ይኸው ራሳችንን አስገዛን። ቅዱሱ መንፈስ ይናገረን። መጽሐፍ እንደሚል ያስተምራቸው ዘንድ መልካሙ መንፈስ ሰጣቸው። እግዚአብሔር ሆይ በኢየሱስም መልካሙ መንፈስ ያስተምረን። ሰሚዎች አድርገን በኢየሱስም እንደ ማርያም በእግሮች ስር ጌታ ሆይ ሩቅ የምንሄድበትን ስንቅ ታጣቂዎች አድርገን በኢየሱስ ስም። አባ ስትናገር ማስተዋል እንዲሆንልን ጳውሎስ በተናገረ ጊዜ የሊዲያ ልብ እንደከፈትክ እንዲሁ ልቦቻችን እንዲከፈቱ ለዘመኑ ያለህን ቃል ይዘን መውጣት እንዲሆንልን፣ ተሰብስበን ወጣን ሳይሆን የእግዚአብሔርን ሐሳብ ይዘን ወጣን እንዲሆንልን እግዚአብሔር ሆይ በኢየሱስ ስም ለመንህ። ይኸው ባሪያህ በፊት አለው። በኢየሱስ ስም እርዳኝ። ጉባኤ ደግሞ በፊት አለ ሊሰማ ተናገረን። ቅዱሱ መንፈስ ወክ ያድርግ በኢየሱስ ስም። እስራትን ይፍታ በኢየሱስ ስም። ቋጠሮ ይበጠስ በኢየሱስ ስም። እንቆቅልሽ ይፈታ በኢየሱስ ስም። የእግዚአብሔር መንፈስ ባለበት በዛ አርነት አለ ይላል ጌታ ኢየሱስ። አርነት መውጣት ይሁንልን። ከተያዝንበት፣ ከጎበጥንበት፣ ካዘንበት አልፈን መሄድ በኢየሱስ ስም ይሁንልን። በቃኝ ብሎ ክትክታ ዛፍ ለተኛው ለዛ ለባሪያ ለኤልያስ በመጎናጸፊያው እስኪሸፍን ፊትህን አሳይተህ እንዳበራው፣ ፊትህን አሳይተህ እንዳበረታው የኔ ጌታ ደክማ ለመጣች ነፍስ፣ በቃኝ ብላ ለመጣች ነፍስ፣ ለጨረተች ነፍስ እንደገና ኃይል ይሁንላት፣ እንደገና መውጣት ይሁንላት፣ እንደገና የትንሣኤ ኃይል በኢየሱስም ይገለጥላት። ኦ ኢየሱስ አንተ ባለህበት አርነት አለ። አንተ ባለህበት መለቀቅ አለ። አንተ ባለህበት መፈታት አለ። ያቺን ውርንጭላ ፍቱልኝ። ለምን ለጌታ ታስፈልገዋለች። ዛሬ ከታሰርንበት ፈተን ላንተ መሆን ይሆንልን። የሚመጣው ቃል ኤፍታ ይሁንልን በኢየሱስ ስም። በህይወታችን ይገለጥ በኢየሱስ ስም። ሌቫኒያ ኮሳ አመ እግዚአብሔር አስቀደምን በኢየሱስ ስም። ስጋ ጸጥ እንዲል ጸለይን። መንፈስህ በሙላት በኢየሱስ ስም ይንቀሳቀስ። እግዚአብሔር አባት ሆይ ፈለግን በኢየሱስ ስም ተገኘልን። እናንተም ትሹኛላችሁ በፍጹም ነፍሳችሁ ካሻችሁኝ ታገኙኛላችሁ ብለህ ኪዳን የገባ ጌታ ፈለግን በኢየሱስ ስም። የተጠማሽ ነፍስ ረስርሳ መውጣት ይሁንላት። የተጠማሽ ነፍስ ካንተ ጋር ተገናኝታ መውጣት ይሁንላት። የተጠማሽ ነፍስ አየሁት እኮ ሃሌሉያ ውዴን አገኘሁት እኮ ብላ መውጣት ይሁንላት። ስላከበርከን እናከብርሃለን። ጸጥ ዝግ ብለን እንሰማሃለን በኢየሱስ ስም። እግዚአብሔር አባቱ ጸጋ ይርዳን። ቀርቶ ያለ ጊዜን ሰጠንህ በልጅ በጌታ በኢየሱስ ክርስቶስ ስም አሜን። ያው እንግዲህ ከኔ ጋር ዛሬ የምንነጋገረው ሐሳብ የተገለጠው የእግዚአብሔር ጸጋ በሚል ነው። የተገለጠው የእግዚአብሔር ጸጋ በሚል ነው የምንነጋገረው። ያው ጸጋ ስናነሳ አይምሮአችን ሮጦ የሚሄደው ቲቶ ነው አይደል? ቲቶ 2 ከ11 እስከ 14 ባለው ነውና
እዛ ላይ ነው የምንቆየው። ግን ቲቶን 2ን ገብተን ከማየታችን በፊት ሁለት ነገሮችን መመልከት ያስፈልጋል። ቲቶ ማን ነው? ከዛ ደግሞ የተጻፈላቸው የቀርጠስ ሰዎች እነማን ናቸው? በጣም አስፈላጊ ነገር ነው። ለምን? በጣም ሰፖርቲቭ ነው ለመልእክቱ እኔ አሁን ለማነሳው። ስለዚህ ያው እንደምታውቁት የቲቶ ጻፊ ማን ነው? ጳውሎስ ነው። ይሄስ ቲቶን ሲጽፍ ደግሞ አብሮ የጻፈው አንድ መጽሐፍ አለ፣ አንደኛ ጢሞቴዎስና ሁለተኛ ጢሞቴዎስም ማለት ነው። እና እነሱ ሁለቱ መልእክተ ምጋቤ በመባል ነው የሚታወቁት። ይሄ የማታውቁት ነገር ስላልሆነ ሳይሆን ያው ለማንሳት ስለሚጠቅመን ነው። መልእክተ ምጋቤ መባል ይታወቃሉ። ለምን ሲባል ጳውሎስ የአራተኛውን የወንጌል ጉዞ ሲያደርግ ቲቶን በቀርጤስ ቤተክርስቲያንን ተንከባከብ፣ ጢሞቴዎስን ደግሞ በኤፌሶን አስቀምጦት ሄደ ማለት ነው። ለምን? ቤተክርስቲያንን እንዲከባከቡ እንዲጠብቁ፣ በእግዚአብሔር ቃል እንዲመሩ ማለት ነው። የተለያየ ሀሳብ አይደለም። በቀርጤስና በኤፌሶን ሆኑ እንጂ ሁለቱም ቤተክርስቲያንን መምራት ያለባቸው ሰዎች፣ ወጣቶች፣ እግዚአብሔር የመረጣቸው ሆኖ ነው የተቀመጡት። ግን የመልእክት ልዩነት ታዩባቸዋላችሁ። ቤተክርስቲያን የሚመራው ሁለቱም ወጣት ናቸው። የእግዚአብሔርን ቃል ነው ቤዛ አድርጎ ጋይድ እንዲያደርግ የተጠሩት። ግን የሚገርማችሁ ለጢሞቴዎስ የሚጽፍለትና ለቲቶ የሚጽፍለት መልእክት አንድ አይደለም። ሁለቱም መልእክተ ምጋቤ ናቸው። ቤተክርስቲያንን ጋይድ እንዲያደርጉ ነው። አንደኛ ጢሞቴዎስን ትዝ ይላችኋል፣ ሲጽፍለት ጳውሎስ የኑፋቄ ትምህርት በሳቶ በኤፌሶን መካከል ገብቶ ነበር። ኑፋቄ ኖስቲዛውያን ናቸው ይባላል፣ ስጋ ርኩስ ነው የሚል ከህግ በተነሳ አይሁዶች ህግ ማድረግ ግዴታ ነው ብለው በመካከላቸው ነበሩና ጳውሎስ ለጢሞቴዎስ ምን ይለዋል? ትክክለኛውን ትምህርት አስተምር። በኤፌሶን ስትቆም ምንን አስተምር? ከኔ የሰማኸውን ጤናማ ተረት ይለዋል። ወደ ኋላ ወደ አሮጊቶች ተረት ምን አትበል፣ አትመለስ። ትክክለኛውን ትምህርት ምን በል አስተምር ይለዋል። ምዕራፍ 1 ላይ ማል አንደኛ ጢሞቴዎስ ጳውሎስ ሲጽፍለት ማለት ነው። አንደኛ ጢሞቴዎስ ላይ በደንብ ገብታችሁ ስታዩት ኤጲስቆጶስ ሊሆን የሚወድ፣ ዲያቆን ሊሆን የሚወድ፣ ሴቶች ወንዶች እያለ የአምልኮ ስርዓቱ ምን አይነት መሆን እንዳለበት ያነሳል እንጂ ልክ እንደ ቲቶ ወይም ደግሞ እንደ ቀርጤስ ቤተክርስቲያን ጸጋና ያነሳ ኤፌሶን ላይ ማለት ነው። እና ጳውሎስ ፈቅጃለሁ ይላቸዋል። እጆቻቸውን ከፍ አድርገው ወንዶች በተቀደሰ እጆቻቸው እንዲያመልኩ ጉባኤ ውስጥ፣ ሴቶች ደግሞ በመሸራረም በወርቅ በሹሩባ ሳይሆን በውስጥ በሆነ ንጽህና ዝግ ጸጥ ብለው እንዲማሩ ፈቅጃለሁ ይላል። ማንም ኤጲስቆጶስነት ቢወድ መልካም አድርጓል፣ ግን እንደ እግዚአብሔር ማንነት ቆንጆ የህይወት ቁመና ይኑረው ይለናል። ከዛስ ደግሞ ቀጥሎ የሚያመጣቸው ዲያቆንም የሚሆን ትክክለኛውን አይነት ይሄን መንገድ ይሂድ ብሎ ጳውሎስ ለጢሞቴዎስ ይጽፍለታል። ምዕራፍ 2 ደግሞ ስትገቡ ወይ ደግሞ ሁለተኛ ጢሞቴዎስ ላይ ስትገቡ ደግሞ ጳውሎስ በተለየ ቸርቹን ትቶ ራሱ ባለቤቱ ጢሞቴዎስ ላይ ፎከስ አድርጎ ይጽፍለታል። ቸርቹን ረስቶታል ኤፌሶንን። በእርግጥ አንዳንድ ክፍል ላይ ታያላችሁ ስለ ቸርቹ አንዳንድ ነገር ያነሳል። ሁለተኛ ጢሞቴዎስ ግን ጳውሎስ ሊሰዋ ትንሽ የቀረበት ይናገር የለም። ምዕራፍ 4 ላይ እንደ ቁርባን ልፈስ ምን ብያለሁ ቀርቤያለሁ ይለዋል። ስለዚህ ይህን ዱላ ማቀብለው ላንተ ነው። ስለዚህ ምን አድርግ? እንደዚህ አይነት የህይወት ቁመና ይሁንር። ምዕራፍ 1 ላይ በእስያ አውራጃ እከሌና እከሌ የሚባሉ አሉ፣ እኔን ትተውኝ ሄደዋል አሉ። ጳውሎስን መተው ማለት ወንጌልን መተው ነው። አያችሁ፣ ወንጌልን ትተው ሄደዋል። ለምን? በእኔ በእስረኛው አፍረው። አንተ ግን በእኔ በእስረኛው ምን አትበል፣ አትፈር። እንዲሁም በእግዚአብሔር ኃይል ለክርስቶስ ኢየሱስ ወንጌል መከራን ተቀበል እያለ ይመክረዋል። በእስያ አውራጃ ትተውኝ ሄደዋል። ምዕራፍ 2 ላይ ደግሞ ስትገቡ ምን ይለዋል መሰላችሁ? የሚሄዱ አሉ። ሁለት ደግሞ ጉባኤ ውስጥ ሆነው ኤፌሶን ቸርች ውስጥ ሆነው ከንቱ ልፍለፋ፣ ወደ ትክክለኛ መንፈሳዊ ህይወት የማይገፋ ከንቱ ልፍለፋ ምን መሰላችሁ? ትንሣኤ ሙታን በፊት ሆኗል እያሉ ይከራከራሉና አንድ የትንሣኤ ሙታንን ኢሹ ማንሳት ለአንተ ለህይወት ምንም አይነት ለውጥ አያመጣው፣ ከንቱ ልፍለፋ ነው። ከነሱ ራቅና ይለዋል። አንተ በጣም ሶስቱ ብርቱ ነገሮችን ያነሳለታል። እንደ ወታደር፣ እንደ ሯጭና እንደ ገበሬ ምን በል ታጥቀ ሁሉ ጊዜ ሬዲ ሁን። ምን ወንጌልን ለመቀበል ከኔ ተቀበልኳቸው ፐርሰኖች አሉ፣ እኔ ደግሞ ላንተ አቀብላለሁ። አንተ ሁሉ ጊዜ ሬዲ ሁነ ለሌላ አካል ለማቀበል ተዘጋጅ። ወታደር፣ ገበሬና አትሌት ባይዘው ዝም ብሎ ሲከራከሩ ቡና ሰፈር የሆነ ሀቤት ሰፈር አታገኟቸው። ጳውሎስ ኢንቴንሽናሊ ነው እንደዚህ ሶስት ሰዎች ያነሳለት ማለት ነውና አንተ እንደነሱ የተቀበልከውን ወንጌል በአደራ ምን በል ፈጽም፣ ሩቅ ሂድ ይለዋል። ምዕራፍ 3 ላይ ይመጣና አንድ ላይ በእስያ አውራጃ ጥለውኝ ሄደዋል ይለዋል። 2 ላይ ደግሞ ኤፌሶን ቤተክርስቲያን ሆኖ ትንሣኤ ሙታን ምናምን እያሉ የሚለፈልፋሉ። ከነሱ ራቅ፣ በእውነት ቅንነት በሞላበት ማንነት የእውነትን ወንጌል ተናገር ይለውና ምዕራፍ 3 በመጨረሻው ቀን አስጨናቂ ዘመን እንደሚመጣው ይለዋል። ምዕራፍ 3 ላይ ማለት ምን አይነት አስጨናቂ ዘመን! ሰዎች ትምክተኞች፣ ተሳዳቢዎች፣ ትዕቢተኞች፣ ከእግዚአብሔር ይልቅ ተድላን የሚወዱ፣ እርቅን የማይሰሙ፣ ፍቅር ያጡ ይሆናሉ። የት እንዳትለይ ያምልኮ መልክ አላቸው፣ ኃይሉን ግን ክደዋል። ፑልፒቱ ጋር ናቸው፣ ያመልካሉ፣ ይሳተፋሉ፣ አለው ይላሉ። ግን ምን ይለዋል? ኃይሉን ክደዋል። ህይወት የለም ነው። ሲወርዱ እግዚአብሔር እንዳለ ረስተዋል። አንተ ግን ይለዋል፣ በጣም ወደው ቃል ትምህርቴን ይለዋል። ትምህርቴን ታውቃለህ፣
አካሄዴ ትምህርቴ ማለት ፑልፒት ጋር ያወራሁትን ወርጄ ደግሞ ምኖራትን ምን ትላለህ ታውቃለህ። አካሄዴን ዓላማዬን ጽናዬን ታውቃለህ። ስለዚህ ይሄን ተከታተልልኝ፣ ይሄን ያዝልኝ። ማውራቱ ላይ ሳይሆን ወርጄ ያለውትን ዓላማዬን አካሄዴን ታውቃለህ፣ እሱን ያዝልኝ ይለዋል። ምዕራፍ 4 ሊጨርስ ሲል ጳውሎስ እንደ ቁርባን መስዋዕት እኮ ሊፈስ ነው ይለዋል። በቃ ጨርሻለሁ እኔ እኮ አይደል ሃይማኖቴን ጨርሻለሁ፣ መልካሙን የእምነት ገደል ተጋድያለሁ፣ ሩጫውን ጨርሼለታለሁ፣ ሃይማኖቴን ጠብቄያለሁ። እንግዲህ የጽድቅ አክሊል ያለበት ክፍል ላይ እሱን ከማለቱ በፊት አንድ ነገር ይለዋል። ቸርች ውስጥ ደግሞ እንደዚህ አይነት ሰዎች አሉ፣ ትክክለኛ የሆነውን ወንጌል የማይቀበሉ ከሱ ይልቅ ምኞታቸውን እንዲሰሙ በዙሪያቸው ብዙ አስተማሪዎችን የሚያከማቹ፣ ትክክለኛው ትምህርት ጆሮአቸውን የሚያሳክክ ይሆናል። ከሱ ይልቅ ምን ይሰበስባሉ? ምኞት። መኪና ሲያምረው መኪና የሚሰብክ ጋር፣ ቤት ሲያምረው ቤት የሚሰብክ ጋር እየሄዱ ይሰለፋሉ። አንተ ግን ይለዋል ነገርን ሁሉ በልክ አድርግ። አይገርም? ክርስትና ምኞትን የሚከተል አይደለም። ምን አለው? ልክ አለው፣ ባውንደሪ አለው። አንተ ነገርን ሁሉ በልክ አድርግ። ሁለት ደግሞ ወንጌል ሰባኪነትን ስራ አድርግ። ፑልፒት ሲሰጥ ወጥተህ መኪና አትስበክ። ማን ስበክ? ክርስቶስ ኢየሱስን ስበክ። ሮሜ 1 ላይ እንደነገርኩ ወንጌል ከስጋ የዳዊት ዘር በሆነው ስለማን ነው? ስለ ልጁ ስለ ኢየሱስ ነው። ሲሰጥህ እድል መድረክ ስታገኝ ስለማስበክ ስለ ልጁ ስለ ኢየሱስ። ከዛስ መከራን ተቀበል። ክርስትና ህይወት በምቾት የተሰንሰረ ኮምፈርት ዞን ውስጥ የምንሆንበት አይደለም። በወንጌል የሚመጣውን መከራ ለመቀበል ምን አትበል፣ አትፍራ ይለውና አገልግሎት ምን በል ፈጽም። ደግሞ መሰጣ አገልግሎት ምን የሚባል ነው? የሚፈጸም ነው፣ የሚጨርስ ነው። ለዛ ነው ከፍ ብዬ አንድ ነገር ነግሬያለሁ ይለዋል። እኔ መልካሙን የእምነት ገድል ተጋድያለሁ። መጋደል ማለት ከዛም ኃይል ይመጣል። ከኔ ማውጥቻለሁ፣ ተጋድያለሁ። ሩጫውን የእግዚአብሔርን ሩጫ የክርስቶስን ሩጫ ጨርሻለሁ። አሁንም ማውራ ሰዓት ላይ ከዛስ ሃይማኖቴን ጠብቄያለሁ ይልና የድል የጽድቅ አክሊል ተዘጋጅቶ ይጠብቀኛል። ያም ጻድቅ ፈራጅ ሆኖ ከክርስቶስ ኢየሱስ እቀበላለሁኝ ይለውና ዝቅ ብሎ ወራጅ ደግሞ ስለ ዴማስ ያወራለታል። በዙሪያዬ ማንም የለም፣ ሁሉም ተውኝ ይሄዳል። ዴማስም ይሄን ዓለም ወዶ ወደ ተሰሎንቄ ምን ብሏል? ሄዷል። አይገርም? አገልግሎት የሚጨርስ ነው ይለውና ደግሞ የማይጨርስም አለ። ዴማስ ማለት ባይዘው ተሰሎንቄ ሰዎች ላይ ፊልሞና ላይ ብታዩት አብሮኝ ከሉቃስ ጋር ሰራተኛ የሆነው ከሉቃስ ጋር የተሰለፈ ነው። ባይዘው ዴማስ ማለት አብሮኝ ሰላምታ ያቀርብላችኋል ዴማስ የተባለበት ብዙ መልእክቶች አሉ። ዛሬ ግን ጳውሎስ ወደ መጨረሻው ምዕራፍ ሲገባደድ ዴማስ በስፍራው ላይ የለም። ስለዚህ ጢሞቴዎስ ይለዋል አገልግሎት የሚጨርስ ነው ጨርስ፣ የማይጨርስም እንደሆነ ዴማስ ያሳየናል ይልና ጳውሎስን ስታዩት በ30 ዓመት አገልግሎት ህይወቱ በጣም ብዙ የከፍታና የዝቅታ አለው አይደል? ጳውሎስ አክሊል ያልበላ ማን ይበላል የሚል አይነት ተውት አለበት። ጢሞቴዎስ በልጅነቱ ይኖርበታል። እኛም እንደዛ ስለምናስብ ግን የሚገርመው ለኔ ብቻ አይደለም አለው። ይሄን የጽድቅ አክሊል ከጻድቅ ፈራጅ ከሆነው ከኢየሱስ ሲቀበል ለኔ ብቻ አይደለም እንደኔ መገለጡን ለሚጠባበቁ ሃሌሉያ ለእናንተም ነው ይላችኋል። ለአንተም ነው ይለዋል። ከተጠባበቅ በቅድስና ህይወት እንደኔ ሩጫውን ከጨረስክ ይሄን የጽድቅ አክሊል ጻድቅ ፈራጅ ከሆነው ከኢየሱስ ትቀበላለህ አለው። ክብር ለኢየሱስ ይሁን። ጳውሎስ ይሄን አለውና አንደኛና ሁለተኛ ጢሞቴዎስ ያያችሁት መልኩን ቤተክርስቲያን ለሚመራ ለአንድ ወጣት ነው። ቲቶ ላይ ስንመጣ ቀርጤስ ቤተክርስቲያንን ነው የምናየው። ቀርጤስ ማለት ከአይ ቲንክ ሜዲተራኒያን ደሴቶች መካከል አራተኛው ነው ትባላለች። ቀርጤሳውያን እንዲሁ የግሪኩ ቃል ራሱ ውሸታሞች አይደል? በህዝቡም ላይ አዘሴም ታይም ቤተክርስቲያኑም ላይ ከፍተኛ የሆነ የስነ ምግባር ብልሹነት የሆዳሞች ናቸው ይላል፣ አውሬዎች ናቸው ይላል። ብቻ ምን አለፋችሁ ስጋዊ ማንነቶች ተገልጠው የሚታዩበት ቤተክርስቲያን ነው። ለምን? ህዝቡ እንደዛ ስለሆነ። አንዳንድ ሀገሮች ላይ ስንመለከት እንዲሁ የሚታወቁበት አለ። የፍቅር ሀገር ነው፣ የደስታ ሀገር ነው ምናምን የምንልባቸው ቦታዎች አሉ። ልክ እንደዛ ቀርጤስን ስታስቡ ጨካኞች፣ ሆዳሞች፣ ለራሳቸው የማይገባቸውን ነገር ለማግኘት ረጅም ርቀት የሚሄዱ ናቸው ቀርጤስ። ስለዚህ ጳውሎስ መቼም እንደ ጢሞቴዎስ ይሄን መልእክት አይደግመውም። አያችሁ? ለዛ ነው ቲቶ ይለያል። መልእክተ ምጋቤ ነው፣ አዎ። ቤተክርስቲያን ነው የሚመራው፣ አዎ። ግን የሚገርማችሁ ቲቶ ለየው። ምንን? ቲቶ ጳውሎስ ለቲቶ ሲጽፍለት መልእክቱን ለየው። ለዛ ነው አሁን ካለን ሰዓት አንፃር ፈጠን እያለን በጣም አጭር ስለሆነች እኔ አዲሱ መደበኛ ትርጉም ነው ያዝኩት። ከቲቶ አንድን ጀምረን አለፍ እያለን እናያለን። አዲሱ መደበኛ ትርጉም ስለሆነ ሊለያይ ይችላል። እስቲ ከምዕራፍ 5 እንጀምር። እንደዚህ ይለዋል እንግዲህ ቤተክርስቲያኗን አንዴ በአይምሯችን እንሳላት። በጣም ከፍተኛ የሆነ የስነ ምግባር ብልሹነት ያለው ስጋዊነት፣ ዓለማዊነት የሰፈነባት ሀገርም ናት። አዘሴም ታይም ቸርች ውስጥ ላይ እንደዚህ አይነት ቅርጽ አለ። ምዕራፍ 1 ቁጥር 5 ላይ አንተን በቀርጤስ የተውኩ
ገና ላልተስተካከለው ነገር እንድታስተካክልና ባዘዝኩ መሰረት በከተማው ሽማግሌዎች እንድትሾም ነው። ቤተክርስቲያኗ ምን የላትም? ሽማግሌ የላትም። አብረን ፍሎ እንድናረግ ፈልጋለሁ። ቤተክርስቲያኗ ሽማግሌ የላትም። ስለዚህ የተውኩ የመጀመሪያው ሐሳብ ያለው ሽማግሌ እንድትሾም ነው። ሽማግሌ ምንድነው? የሚመራ ነው፣ ኤጲስቆጶስ። ከዛስ ምን ይለዋል? ሽማግሌው ነቀፋ የሌለበት የአንዲት ሚስት ባል ልጆቹም አማኞችና በመዳራት ወይም ባለመታዘዝ ስማቸው የማይነሳ ይሁን። አያችሁ፣ ሽማግሌ የሚባል ግሩፕ ኦፍ ፒፕል አመጣለት ለቲቶ ማለት ነው። ሽማግሌዎች ሲመሩ ሲቆሙ ምን ይሁኑ? ያለ ነቀፋ። አይከብድም? በቀርጤስ እየኖርን ቀርጤት ውስጥ እኮ አብራችሁ ቡና የምትጠጡት ሰው እያያችሁ ያደጋችሁ ሰው አይዘወይ አሁን የነገርኳችሁ አይነት የህይወት ኳሊቲ ያለው ሰው ነው። ግን ሽማግሌውን ንገረው እዚህኛው ቤት ሲመጣ ጌታን ሲቀበል ያለ ምን ይሁን? ያለ ነቀፋ። እሱ ብቻ አይደለም፣ ልጆቹ የሚያሳድጋቸው ልጆች ራሱ ምን ይሁኑ? ባለመታዘዝና በመዳራት ስማቸው ምን አይበል? አይነሳ። ስለዚህ ሽማግሌ የሚባሉ ሰዎች አሉ፣ ልጆች የሚባሉ አሉ። እነሱም ጳውሎስ አንስተው ያለ ነቀፋ መሆን እንዳለባቸው ይነግራቸዋል። እንቀጥል። ከዛ ቁጥር 7 ላይ ኤጲስቆጶስ የእግዚአብሔር ሥራ ባላደራ እንደመሆኑ የማይነቀፍ ሊሆን ይገባል። ይኸውም ትምክተኛ፣ ግልፍተኛ፣ ሰካራም፣ ጨቅጫቃና ተገቢ ባልሆነ መንገድ ለጥቅም የሚሮጥ ሊሆን አይገባም። ከዚህ ይልቅ እንግዳ ተቀባይ፣ በጎ የሆነውን ነገር የሚወድ፣ ራሱን የሚገዛ፣ ቅን፣ ቅዱስና ጠንቃቃ ሊሆን ይገባል። ሌሎች ትክክለኛ በሆነው ትምህርት እንዲበረታታና ይህንኑ ትምህርት የሚቃወሙትን ይወቅስ ዘንድ እንደተማረው በታመነ ቃል የሚጸና መሆን አለበት ይለናል። አያችሁ፣ እነዚህን ሰዎች ያመጣና በእንደዚህ አይነት የህይወት ምልልስ ምን ይበሉልኝ? ይመላለሱ፣ ንገራቸው። ቲቶ ማለት የቤተ ክርስቲያን መሪ ነው። ልክ እኔ አሁን ቆሜ ለእናንተ እንደምነግረው ነው ቆሞ የሚነግራቸው። ወይ ደግሞ ሽማግሌ ለተባሉት ሂዶ ያበስራል፣ ልጆች ለተባሉት ያበስራል። አሁንም እናነሳቸዋል። እሺ እንውረድ። 10 ላይ አመፀኞች፣ ለፍላፊዎችና አታላዮች የሆኑ ብዙ ሰዎች አሉ ቤት ውስጥ፣ በቀርጤስ ቤተ ክርስቲያን ውስጥ። በተለይም እነዚህ ከተገረዙ ወገን ናቸው፣ አይሁዶች ማለት ነው። እነዚህ ዝም ማሰኘት ተገቢ ነው። ምክንያቱም ትክክል ባልሆነ መንገድ ጥቅም ለማግኘት ሲሉ ማስተማር የማይገባቸውን ነገር በማስተማር ቤተሰብን ሁሉ በመበከል ላይ ናቸው። አንድ የቀርጤሳዊ ማንነት ባህሪ እዚህ ጋር ተገለጠ። የሆዳምነት ባህሪያቸው ማስተማር የማይገባቸው ሆነ። ስለሌላው ፊቸር አይመለከታቸውም። ይጠሩና ቤተሰብ ጋር ሄደው እየጋበዙ ያስተምራሉ። ለምን? ለራሳቸው ጥቅም ሲባል። ጳውሎስ ይሄን አይቶ እንዳያስተምሩ እነሱን መገሰጽ ምንድነው? ተገቢ ነው ይለዋል ማለት ነው። እንቀጥል። የማይገባቸውን ነገር በማስተባር ያሉት ሰዎች ማለት ቁጥር 12 ከራሳቸው ነቢይ አንዱ ስለ እነርሱ ሲናገር የቀርጤስ ሰዎች ዘወትር ውሸታሞች፣ ክፉ አውሬዎችና ሰነፍ ወዳሞች ናቸው ብሏልና ይህ ምስክርነት እውነት ነው። ስለዚህ አጥብቀ ምን በላቸው? ገስጻቸው። ይኸውም ትክክለኛውን እምነት እንዲኖራቸውና የአይሁድ ተረት ወይም ከእውነት የራቁትን ሰዎች ትእዛዝ እንዳያደምጡ ነው። አንድ የሚገሰጹት ገብተው የሚያስተምሩ ናቸው፣ ከተገረዙት ወገን የሆኑት። ሁለት ደግሞ በትምህርቱ እየተሳቡ ያሉ የቀርጤስ ቤተክርስቲያን አባል የሆኑ ሰዎችን ገስጻቸው። ይመለሱ ወዴት? ወደ ትክክለኛው ትምህርት ይመለሱ። ወዴት? ወደ ትክክለኛው አዝማሚያ ማለት እንዲመለሱ ገስጻቸው ይለዋል ማለት። ቁጥር 15ን አልፈን ስለ ምግብ ያወራል የሚያነሱት ኢሹ ስለሆነ 16 ላይ እግዚአብሔር እናውቃለን ይላሉ እነዚህ ሰዎች፣ ዳሩ ግን በተግባራቸው ይክዱታል። አጸያፊዎች፣ የማይታዘዙና ለበጎ ስራ የማይበቁ ናቸው። አይገርም? እግዚአብሔርን እናውቃለን ይላሉ፣ የአምልኮ መልክ አላቸው 2 ጢሞቴዎስ 3 ላይ ግን እግዚአብሔርን በተግባር ይክዱታል። በቃ የቀርጤስ ችግር ይሄ ነው። ማወቅ አለ፣ ክርስቲያን ነን ይላሉ፣ ይሰበሰባሉ፣ የሆነ ህብረት አላቸው። ግን ተግባር ላይ ምንድነው? ዜሮ። ወተን ስንኖር ምንድነው? ዜሮ። ከዛ ጳውሎስ ይሄን ነው ለቲቶ የሚልለት። ቁጥር 2 ላይ ግን አንተ ግን ከትክክለኛው ትምህርት ጋር ተስማሚ የሆነውን አስተምር ይለውና ደግሞ አንድ ሌላ ከሽማግሌዎችና ከልጆች እነዚህ ካልተገረዙ ሰዎች ሌላ ማንን ያመጣለታል? አረጋውያን። የማይነካ ሰው የለም ባይዘው ቸርች ውስጥ። አረጋውያን ደግሞ ይላል ቁጥር 2 ላይ አረጋውያንም ጭምቶች፣ የተከበሩ፣ ራሳቸውን የሚገዙና በእምነት በፍቅርና በትዕግስት ጤናማነት ያላቸው እንዲሆኑ ምከራቸው። መጀመሪያ ማን ተመከረ? ሽማግሌዎች አይደለ? ሽማግሌ የሚሆኑ ከዛስ ደግሞ ለሽማግሌ ልጆች፣ ከዛ ደግሞ ተገርዘናል ብለው ተስማሚ ያልሆነውን ትምህርት የሚያስተምሩ ፕላስ ደግሞ በእነሱ ትምህርት ያዘነበሉትን። ከዛ ቀጥሎ ደግሞ አረጋውያን ጋር ሂድልኝ አለው ቲቶን ማለት። አረጋውያን ጋር ሂድልኝ ደግሞ ይሄን በላቸው፣ ጭምቶች እንዲሆኑ፣ ራሳቸውን እንዲገዙ፣ ያለ ነቀፋ እንዲመላለሱ ምን በላቸው? ንገራቸው። ይኸው ጳውሎስ እየነካካ እያለፈ ነው ማለት ነው። አረጋውያን፣ ጭምቶች፣ የተከበሩ፣ ራሳቸውን የሚገዙ፣ በእምነት በፍቅር በትዕግስት ጤናማነት ያላቸው እንዲሆኑ ምከራቸው። ቁጥር 3 እንዲሁ ሚልና ደግሞ አንድ ነገር ያመጣልን፣ አሮጊቶች
አረጋውያንን አለፈ አይደል? ከዛ ደግሞ ማን ጋር መጣ? አሮጊቶች። ምን ይሆኑ? በአኗኗራቸው የተከበሩ እንዲሆኑ በጎ የሆነውን የሚያስተምሩ እንጂ የሰውን ስም የሚያጠፉ ወይም በወይን ጠጅ ሱስ የተጠመዱ እንዳይሆኑ አስተምራቸው። አይገርም? የሚታይባቸው ችግር ይመስለኛል። ምክንያቱም ለአረጋውያን የሚጠቅሰውን ለማን አይጠቅስም? ለአሮጊቶች አይጠቅስም። ከዛ ደግሞ ለወጣት የሚጠቅሰውን ታዩታላችሁ። ተመሳሳይ አይነት ችግር ያለባቸው አይመስለኝም። ከዛ አረጋውያንን ምን አላቸው? አሮጊቶችን በአኗኗራቸው የሰውን ስም እንዳያጠፉ፣ ከዛ ደግሞ በወይን ጠጅ ሱስ ያልተጠመዱ ይሆኑ ይላል። እንደዛ ከሆኑልን ጥሩ ነው ቲቶ ይለዋል። ምን ያደርጋሉ? እንዲህ ከሆኑ ወጣት ሴቶች ባሎቻቸውንና ልጆቻቸውን እንዲወዱ ማስተማር ይችላሉ። አይገርምም? ቲቶ ምንድን ነው? ወጣት ስለሆነ ቀጥታ ወጣት ጋር ሄዶ ሴቶችን ማቅናት አይችልም። ስለዚህ አንተ ምንድን ነው ማድረግ ያለብህ? አሮጊቶችን አቅናቸውና በእንደዚህ አይነት የቤት ኳሊቲ ይመላለሱና ከታች ያሉ ወጣት ሴቶች ማንን ነው የሚያዩት? አሮጊቶችን፣ ከፍ ያሉትን ነው። ስለዚህ እነሱን በዚህ ህይወት ከቃኛቸው ከስር ያሉት ሴት ወጣቶችን መቃኘት አያቅትም። ባሎቻቸው እንዲያከብሩ፣ ለልጆቻቸው እንዲገዙ፣ ከዛ ደግሞ በስራ የተጠመዱ እንዲሆኑ እያለ ይዘረዝርለታል። ወጣት ሴቶች ባሎቻቸውንና ልጆቻቸውን እንዲወዱ ማስተማር ይችላሉ። የእግዚአብሔር ቃል በማንም ዘንድ እንዳይሰደብ ራሳቸውን የሚገዙና ንጹሐን፣ በቤት ውስጥ በስራ የተጠመዱ ቸሮች፣ ለባሎቻቸው የሚገዙ እንዲሆኑ ያስተምሯቸው። አሁን ብዙ ክፍል እየነካ ነው አይደል ጳውሎስ? ሽማግሌዎች፣ የሽማግሌ ልጅ፣ የተገረዙ የተባሉ እነሱ ቤት እንደተመደቡ ባናቅም፣ ከዛስ አሮጊቶች፣ አረጋውያን፣ ወጣት ሴቶች ጋር መጥቷል። እሺ እየወረድን እንሂድ። ቁጥር 6 ምን ይላል? ምዕራፍ 2 ቁጥር 6 እንዲሁም ወጣት ወንዶች። አይገርምም? ወጣት ወንዶች ራሳቸውን እንዲገዙ ምን በላቸው? ምከራቸው። በማንኛውም ነገር መልካም የሆነውን ነገር በማድረግ ራስን አርአያ ደግሞ አድርገህ አቅርብላቸው። ይሄ ወንጌል አድርጉ የሚል አይደለም፣ አድርገህ በህይወት የምታሳየው ነው። ስለዚህ ራስን ምን አድርግላቸው? አርአያ አድርገህ አቅርብላቸው። ምን? ራስን በመግዛት ያለ ነቀፋ በመመላለስ። አንተን ነው የሚያዩት። መቼም ተመለሱ የሚባለው ሰውዬ ይታያል አይደለ? ያለ ነቀፋው ነው የሚባለው ስለሚታይ ይሄ ወንጌል አንተን ቀይሮ ነው ሌላውን የሚቀይረው። ስለዚህ ራስህን ምን አድርግላቸው? አርአያ አድርገህ አቅርብላቸው። ለማ? ወጣት ወንድ ነው ማለት ነው ቲቶ በዚህ ስንረዳ። በማንኛውም ነገር መልካም የሆነውን ነገር በማድረግ ቁጥር 7 ራስህን አርአያ አድርገህ አቅርብላቸው። በምታስተምራቸውን ትምህርት ጭምተኝነት፣ ቁም ነገረኝነት፣ የማይነቀፍ ጤናማ አነጋገር አሳይ። ይኸውም ተቃዋሚ ስለ እኛ የሚናገረው መጥፎ ነገር በማጣት እንዲያፍር ነው። አይገርምም? ቸርች መሪ ተብለህ በትክክለኛው የህይወት ኳሊቲ ሳትመላለስ ተገኝተህ እንዳይነቅፉ ራስህን አርአያ አድርገህ ለማን አቅርብ? ለነዚህ ወንድ ወጣት ወንዶች አቅርብ ይለዋል። ቀጥሎ ቁጥር 9 ላይ ባሮች። እንግዲህ እዛ ቸርች ላይ በዛ ይላሉ ይመስለኛል። ባሮች ብሎ ደግሞ ባሪያ የሆኑ ድሮ የባሪያ ንግድ ስለነበረ ለነሱ መልእክት ያስተላልፋል ጳውሎስ። ለጌቶቻቸው በማንኛውም ነገር እንዲገዙ፣ ደስ እንዲያሰኟቸው አስቡት። የአጸፋ ቃል እንዳይመልሱላቸው አስተምር። አይስረቁ። ይኸው በሁሉ መንገድ የአዳኛችን የእግዚአብሔር ትምህርት ይወደድ ዘንድ ፍጹም ታማኝ መሆናቸው እንዲመሰክሩ ነው። በቃ አሁን እዚህ ጋር በደንብ እንድትመለከቱልኝ የምፈልገው ነገር ጳውሎስ ሙሉ የቸርቹን ማህበረሰብ ነክቷል። ያለከዋል እንዴ? ሁሉንም ነክቷቸዋል። ሽማግሌ ሊሆኑ እየተመለመሉ አሉ፣ እነሱን ነክቷል። የነሱ ልጆች አሉ ከኋላ፣ እነሱን ነክቷል። አሮጊቶች አሉ፣ የተገርዘው ግን በመካከል ትክክለኛውን ትምህርት ይዘው ያልመጡትን አለ፣ እነሱን ነክተዋል። አረጋውያን፣ አሮጊት፣ ወጣት ወንድ፣ ወጣት ሴት ያልተነካ የለም። እና ዝም ብላችሁ እንድታስቡ ትፈልጋለሁ። ይሄ መልእክት ሲነበብ እንዴት ነው ጳውሎስ ሁሉም የሚነሳ ይመስላችሁ? አረጋውያንም ተነስቶ፣ አሮጊቱም ተነስቶ፣ ወጣት ወንድም ተነስቶ፣ እንዴት ጳውሎስ? የምንኖረው እኮ በቀርጤስ ውስጥ ነው። የምንኖረው እኮ ጓደኞቻችን ቡና የሚጠጡት እኮ ቀርጤሳውያን ናቸው፣ ውሸተኞች ናቸው። እያየን ያደግነው እኮ አይደለም፣ ላይፍ ስታይላችን እኮ አይደለም የሚሉ አይመስላችሁ? እንዴት ያለ ነቀፋ መሆን ይቻላል እንዴ? የምናየው እኮ አይፈቅድልንም የሚሉ ይመስለኛል። በጣም በጥያቄ የምትሞላ ቸርቿ። እንዴት ነው ጳውሎስ እንደዚህ አይነት ከባድ ነገር የሚያመጣብን? ቲቶ እንዴት ነው እንደዚህ የምትለን? ጓደኛዬን እያወቅ፣ ቤተሰቦቻችንን እያወቅ፣ ከየት እንደመጣን ባክግራውንዳችንን እያወቅ የሚሉ ይመስለኛል። ግን ጳውሎስ ይሄን ስለሚያውቅ እዚህ ባሮችን ብቻ አነግሮ ያረጋጋቸውና ቁጥር 11 ላይ እንደዚህ ይላቸዋል። ምዕራፍ 2 ድነት የሚገኝበት የእግዚአብሔር ጸጋ ለሰዎች ሁሉ ተገልጧል እና በቃ እና የሚለው ቃል ይወስንልናል። አሮጊቶች ተቀደሱ፣ ሽማግሌ ያለ ነቀፋውን፣ ወጣት ራስህን ግዛ። ለምን? ድነት የሚገኝበት የእግዚአብሔር ጸጋ ተገልጧልና። ክብር ለጌታ ይሁን። ዝም ብለህ አይደለም ተቀደስ የምትባለው ነው ያለ ያለው እና የሚለው ቃል ለላይኛው አያያዥ ነው። አይገርም?
ያለ ነቀፋውን ስልህ አውቃለሁ ከቀርጤስ እንደመጣ አውቃለሁ ጓደኞች ምን አይነት እንደሆኑ ከየትም እንደወጣ አውቃለሁ። ግን የተገለጠው ጸጋ ያስችላል። ክብር ለኢየሱስ ሲሆን ይበልጣል ነው የሚለው። ከሚከብ ካየኸው ነገር ምን ይላል? ይበልጣል፣ ያልፋል። ስለዚህ እኔ ይሄን ነገር በአጽንኦት እየተናገርኳችሁ ያለሁት እዘዝ ገስጽ እያልኩት ያለሁት ምን ስለተገለጠ ነው? ጸጋ ስላለ ነው። ክብር ለኢየሱስ ሲሆን ድነት የሚገኝበት የእግዚአብሔር ጸጋ ለሰዎች ሁሉ ተገልጧልና ይህ ጸጋ በኃጢአት መኖርና ዓለማዊ ምኞትን ክደን በአሁኑ ዘመን ራሳችንን በመግዛትና በጽድቅ በእውነተኛ መንፈሳዊ ሕይወት እንድንኖር ያስተምረናል። እግዚአብሔርን በመምሰል ይለዋል እናንተ ጋር ይህም የተባረከ ተስፋችን የሆነውን የታላቁን የአምላካችንን የአዳኛችንን ኢየሱስ ክርስቶስ ክብር መገለጥ በመጠባበቅ ነው ይለንና እርሱ በክፋት ሊቤዠን መልካም የሆነውን ለማድረግ የሚተጋው የእርሱ የሆነውን ሕዝብ ለራሱ ያነጻ ዘንድ ራሱን ስለኛ ሰጥቷልና ራሱን ስለኛ ስለሰጠ ምን አለ? ጸጋ አለ፣ የሚረዳ ጸጋ አለ ይልና ጭራሽ ምዕራፍ 3 ላይ ያጠብቅላቸዋል ጳውሎስ። ማን ይላቸዋል? ሰዎች። ምናልባት ቅድም ባሮጊት ባረጋውያን ካልተካተታችሁ ይላቸዋል። ምናልባት ቲኔጀርስ ላልጽፍ እችላለሁ ስለ ቲኔጀር ምናምን ብሎ ሰዎች ሁሉ ጸጋንማ ካስገባ አለ ጸጋማ ከመጣ የማይካተት ሰው የለም። ሰዎች ሁሉ አዳምጥኝ ይላቸዋል። ለገዦቻቸው ለባለስልጣን እንዲገዙ እንዲታዘዙና መልካም የሆነውን ሁሉ ለማድረግ ዝግጁ እንዲሆኑ አሳስባቸው። ይኸው እንዴት እንደሚያጠብቀው ቃሉን። እንዲሁም በማንም ላይ ክፉ እንዳይናገሩ ሰላማውያን እንዲሆኑ ይታያችሁ በምን አይነት ቅርጽ እንደሚያመጣቸው ሰላማውያን እንዲሆኑ ለሰዎች ሁሉ ከልብ የመነጨ ትሕትና ለሰዎች ሁሉ ይታያችሁ እንዲያሳዩ አስገንዝባቸው። ለምን? የተገለጠው ጸጋ ስለሚያስደርግ። አይገርምም? የሚጠበቅ ነው። በተገለጠው ጸጋ ይሄ የህይወት ኳሊቲ ምንም ይለው የሚገለጥ ነው ይላቸዋል። ከዛ ይሄን ደግሞ ቆንጆ አድርጎ እንደ ማህተብ ይመታላቸዋል። ቁጥር 3 ላይ ቀደም ሲል እኛ ራሳችን ማስተዋል የጎደለን መሽ ቀደም ሲል በድሮ ህይወታችን። አይገርምም? እዚህ ስንመጣ ህይወት የለም ማለት ነው እያላቸው ነው። ራሳችን ማስተዋል የጎደለን የማንታዘዝ የተታለልን ለተለያየ ምኞትና ምቾት ባሪያ ሆነን የተገዛን ነበርን። እየተጣላንና እርስ በርሳችን እየተጠላላን ይላቸዋል። በክፋትና በምቀኝነት እንኖር ነበረ። አይገርም? ነበረ ነው የድሮ ህይወታችን ነው። መቼ? ቀደም ሲል ይሄ የድሮ ህይወታችን ነው ይላቸውና ነገር ግን አፍራሽ አይደለ? ነገር ግን ይላቸዋል ቁጥር 4 ላይ የአዳኛችንና እግዚአብሔር ቸርነት ፍቅር በተገለጠ ጊዜ ስላደረግነው የጽድቅ ስራ ሳይሆን ከምሕረቱ የተነሳ አዳነን። ያዳነንም ዳግም ልደት በሆነ በምንድነው? በመታጠብ ነው ይላል። ከዛስ በመንፈስ ቅዱስ በመታደስ ነው። አያችሁ ስትመጡ ታጥባችኋል ይላችኋል ለአዲስ ልደት በሚሆን። ከዛ ደግሞ በጣም የምወደው ቃል ታድሳችኋል። በመንፈስ ቅዱስ መታደስ። እዚህ ጋር ባይዘው ዝም ብሎ ጳውሎስ ያስገባ አይመስለኝም። መታደስ ማለት ይሄ ቤት ታድሷል ካላችሁ ፈርሶ ሌላ ተሰርቷል እያላችሁ አይደለም። የሆነ የተቀየረ ነገር አለ እያለ ነው አይደል? ታድሷል ማለት የሆነ የቀየርነው ነገር አለ ማለት ነው። ልክ እንደዛ ነው ጳውሎስ የሚላቸው። ቀርጤሳውያን ስትወለድ እንደዚህ ነበር ካደለ? አሁን ታድሷል። በመንፈስ ቅዱስ። እንዴት ነው ያደሰ? ድሮ የሚሰርቅ እጅ ነበር አይደለ? አሁን የሚሰጥ ሆኗል። ድሮ የሚሳደብ ነበር አይደለ? አሁን የሚባርክ ሆኗል። ድሮ የሚዘሙት ነበር አይደለ? አሁን ለእግዚአብሔር ቤተ መቅደስ ማደሪያ ሆኗል። ታድሳችኋል ማለት የተቀየረ ነገር የለም፣ ግን ተቀየራችኋል። የሆነ የቀየረው ነገር አለ። በጣም የሚገርመኝ ቃል ነው። ስለዚህ ምንም አትጠብቁ ነው። አሁን እነሱ ኤክስፔክት የሚያደርጉት ክንፍ አውጥታችሁ እንደ መልአክ እንድትኖሩ እንዳትጠብቁ። ይሄን ስጋ ይዛችሁ ግን ጸጋው ይሄን አድርጓል። ክብር ለጌታ ይሁን። የሚገርማችሁ ቀጥሎ ምን ይናገራል መሰላችሁ? ቁጥር 6 ላይ ይህ መንፈስ የቱ መንፈስ? ያደሰን መንፈስ እግዚአብሔር በአዳኛችን በኢየሱስ ክርስቶስ በኩል በእኛ ላይ አትረፍርፎ አፈሰሰው። በቃ ቃል ያሳጣቸዋል። ፈሷለሁ። እንዴት ነው? ያለ መጠን ነው የፈሰሰው። ተትረፍርፎ ነው የፈሰሰው። ስለዚህ ጥያቄ ማንሳት አንችልም። በኃጢአት ዙሪያ ስጋን ባለማስገዛት ዙሪያ ይሄ የሚያድሰው መንፈስ አትረፍርፎ ነው ያፈሰሰው ይለንና ይኸው በጸጋው ጸድቀን የዘላለም ሕይወት ተስፋ ይዘን ወራሾች እንድንሆን ነው። ይህ የታመነ ቃል ነው ይለውና የመጨረሻው በእግዚአብሔር ያመኑ መልካሙን ነገር ለማድረግ ራሳቸውን አሳልፈው ይሰጡ ዘንድ እነዚህ ነገሮች አስረግጠ እንድትናገር እፈልጋለሁ። አያችሁ፣ ይህ የተገለጠው ጸጋ አሳልፈን ራሳችን እንድንሰጥ ያስገድደናል ማለት ነው። ስለዚህ ጳውሎስ ሁሉም የተነሳችሁን እንዴት ነው የምችለው? እንዴት ከቀርጤሳውያን ሆኜ ያለው ዝም ያሰኘው ተትረፍርፎ በፈሰሰው መንፈስ ያስተምረናል አይደል? ያለው እንደ ፐርሰን አድርጎ ነው ጸጋን ያስቀመጠው። ባይዘው መንፈስ ቅዱስ ደግሞ እንደዛ አይደለ? ጌታ ኢየሱስ ዮሐንስ 14 ላይ ምንድነው ያለው?
የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። እኔ ነገርኳችሁን ያሳስባችኋል። እሱ ሁሉ ምን ይላችኋል? ያስተምራችኋል። አይገርም? ዘመውመት መንፈስ ቅዱስን ስንሞላ ምንድነው ምን ሆነው? እንዴት ዓለማዊ ምኞትን መካድ እንዳለብን እንማራለን። እንዴት በጽድቅ መመላለስ እንዳለበት፣ እንዴት ራሳችንን መግዛት እንዳለብን፣ እንዴት እግዚአብሔርን መምሰል እንዳለብን ያስተምረናል ማለት ነው። ስለዚህ ሙሉ ቲቶን ስትመለከቱ ስለ ጸጋ ነው የሚያወራው። ሁሉን ህዝብ እንደዚህ አይነት የህይወት ኳሊቲ ይጠበቅባቸዋል። ለምን? ዓለምን የሚያድን የእግዚአብሔር ጸጋ ተገልጧልና። ጸጋው እንዴት እንደተገለጠ አይተን እንጨርሳለን። ወደ ቲቶ 2:11-14 ለመልሳችሁ። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይህ ጸጋ አንድ ምንድነው የሚያደርገው? ኃጢአተኝነትና ዓለማዊ ምኞትን የሚያስክድ አይደለ? ኃጢአተኝነትና ዓለማዊ ምኞት የሚያስክድ ሲባል ጭንቅላታችሁ ላይ መጣ አንድ ነገር የለም? ሁላችንም ጋር መካር ሲባል ቶሎ የሚመጣልን ጴጥሮስ ነው አይደል? ክዶት ቶሎ የሚመጣልን ጴጥሮስ ነው። ጴጥሮስ ማን ነው ካልን ኢየሱስ ክርስቶስን 3 ዓመት ተኩል የተከተለ ትዝ ይላችኋል። የሰው ልጅ ማንን ይሉታል ሲባል እንዴ የሰው ልጅማ ብዙ ነገር እኮ ነው የሚሉ። ከነቢያት አንዱ ነው፣ ኤርሚያስ ነው ይሉሃል፣ ኤልያስ ነው ይሉሃል። እናንተ ሲላቸው ቶሎ ብሎ የመለሰው ማን ነው? ጴጥሮስ። አንተማ የእግዚአብሔር ልጅ ነህ፣ ኢየሱስ በመንፈሱ ሐሴት አደረገ ይላል። ይሄን ዕውቀት በማግኘቱ ራሱ ማለት ነው። ፈጥኖ ራሱ በስጋና ደሙ ትምህርት ተሰናክለው 5,000 ወደ ኋላ ሲመለሱ እናንተስ መሄድ ትወዳላችሁ አላቸው ኢየሱስ። ካንተ ወዴት እንሄዳለን? አንተ ጋር ሕይወት ቃል አለ ያለው ማን ነው? ጴጥሮስ። በመገለጥ ተራራ ብሎ አንዲያ ጴጥሮስ ላይ ጻፈልን። አይቶታል፣ ከኤልያስም ከሙሴም ጋር ማለት ነው። ጴጥሮስ እዚላቸው ላይ ዮሐንስ መጨረሻ ላይ ኢየሱስ እየተጎተተ ሲወሰድ አንተ ከናዝሬቱ ከኢየሱስ ጋር አልኩ። አንድ ገረድ አላቀው ይምልና ይራገም ጀመር ይላል። አያውቀውም እንዴ? ይሄን ሁሉ መገለጥ ባይዘይ በጴጥሮስ ነው ያወቅነው ይሄ የእግዚአብሔር ልጅ መሆኑን አይደል እንዴ? በመገለጥ ተራራ ከኤልያስና ከሙሴ ጋር መሆኑን አላቀውም ማለት በቃ እንዲህ ነው። ጸጋም እንደሚያስደርጋችሁ ታውቃላችሁ። ስጋ ይጠይቃል፣ ይሄን አድርግልኝ ይላል። ከአዳም የተቀበልነው ማለት ያስክዳችኋል። በቃ አላቀው። ክብር ለኢየሱስ ይሁን። ይሄን የተገለጠው ጸጋ አላቀውም። በሰዓቱ እዛ ቦታ ላይ ኢየሱስን አቀዋለሁ ብሎ ከሚደርስበት ቁጣ አድኖታል። አላቀውም በማለቱ አይደለ? ልክ እንደዚህ ዓለማዊ ምኞትን በመካዳችን ዓለማዊ ምኞትን በማምለጣችን የምናገኘው ትርፍ አለ ማለት ነው። ስለዚህ መካድ ማለት ጴጥሮስን አስቡት። እያወቃችሁ እየተጠየቃችሁ እኮ ነው። እየፈለገ የዓለም ግብዣ አለ፣ የዓለም ጥሪ አለ። ጭራሽ ደግሞ ስጋ እንዲሁ ባይኔቸር ከአዳም የተቀበለው ይሄ የኃጢአት ማንነት ቤንድ የሚያደርገው ወደ ኃጢአት ነው። ያስክዳል ይሄ ጸጋ። ሃሌሉያ በላይ ያደርጋል። ስለዚህ የመጀመሪያው ጸጋ ምንድነው የሚያደርገው? ያስክደናል። አለ እየፈለክ ነው አላቀም። ሁለተኛ ደግሞ ኢየሱስ ክርስቶስን ክብር መገለጥ አይደለም የሚለው ጸጋ ኃጢአተኝነትና ዓለማዊ ምኞትን ክደን ይላል። የተባረከውን ተስፋችንን እሱም የታላቁን። የሚገርማችሁ ኢየሱስ ክርስቶስን መገለጥ የሚያስጠብቀው የእግዚአብሔር ጸጋ ነው። እኔ ይሄን ሳነብ ነው የገባኝ እንጂ ማንም ሰው ያላየውን ነገር አይጠብቅም። ኢየሱስ መጥቶ ተገልጦ ይወስደናል ምናምን ራእይ መጽሐፍ ላይ ተረዳነውን እየኖርን ይመስላችኋል? ጸጋው ነው ለካ የሚያስታውሰን። የእግዚአብሔር መንፈስ ነው ለካ አለ። ሲጀመር ሮሜ ላይ እኮ ሲናገር ሮሜ 5 ላይ በተሰጠን በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ የተሰጠን ተስፋ ምን አይልም፣ አያሳፍርም። መንፈስ ቅዱስ እያመጣ እግዚአብሔር ፍቅር ባያፈስልን ኖሮ ተስፋ አለን አንልም። እንደውም እኮ ለርስታቸው መያዣ አድርጎ ምኑን የሰጠን? መንፈሱን እኮ ነው። መንፈሱን ባይሰጠን ስንበረከክ ባንሞላ ኑሮ ሰማይ ትዝ አይለንም። የሚገርማችሁ ጳውሎስ ለፊልጵስዩስ ሰዎች አንድ ነገር ይላቸዋል። ፊልጵስዩስ 3:17 ላይ ላንብበው። ወንድሞች ሆይ ይላል ፊልጵስዩስ 3:17 ላይ ወንድሞች ሆይ እኔን የምትመስሉ ሁኑ፣ እኛም እንደ ምሳሌ እንድንሆንላችሁ እንዲሁ የሚመላለሱ ተመልከቱ። ለፊልጵስዩስ ሰዎች ነው የሚላቸው። ብዙዎቹ ለክርስቶስ መስቀል ተቃራኒ ሆነው ይመላለሳሉና ብዙ ጊዜ ስለነርሱ አልኋችሁ፣ አሁንም እያለቀስኩ ላለሁ መጨረሻቸው ጥፋት ነው፣ ሆዳቸው አምላካቸው ነው፣ ክብራቸው በነውራቸው ነው፣ ሐሳባቸው ምድራዊ። በጣም ከባድ ቃል ይሄ ባይዘው። ይሄ ያነጻጸረ ያለው ቸርች ውስጥ ካለ ሰዎች ጋር ነው። ለፊልጵስዩስ ሰዎች እኛን ተመልከቱ፣ እኛ በመካከላችሁ ምሳሌ ሆነን ተመላልሰናል፣ ሌላዎቹን አትመልከቱ ይላቸዋል። ሌላዎቹ ለክርስቶስ መስቀል ተቃራኒ ሆነው ይኖራሉ። ምን ይሆኑ? ሆዳቸው አምላካቸው ሆኖ ሲኖሩ ጌታን ተቀብለው ቸርች እየመጡ ማለት ነው። ሆድ ላይ ናቸው ፎከሳቸው፣ ሆዳቸው አምላካቸው። ደግሞ ክብር ይፈልጋሉ፣ ግን ነውር ነው ክብራቸው ይላቸዋል። ከዛ ሐሳባቸው ምድራዊ ነው። አይገርምም? ዘሞመንት ሐሳባቸው ምድራዊ ሲሆን የክርስቶስ መስቀል ተቃራኒ ነው የምንሆነው፣ ጠላት ነው የምንሆነው። ለካ ጌታ የመጣው ሐሳባቸውን ሊያሻግር ነው፣ ወደ አዲሰኛው ምዕራፍ ሊሸፍ። ጌታን የተቀበለ ሰው ምድርን አያስብም፣
ሀሳባቸው ምድራዊ ነው፣ ስለነሱ ላለው ይላል። ከዛ ጳውሎስ እዚሁ ፊልጵስዩስ 3:20 ላይ እንደዚህ ይላል፣ እኛ ግን ሀገራችን ቤት ነው በሰማይ ነውና ከዚያም ደግሞ የሚመጣው መድኃኒት እርሱም ጌታችን ኢየሱስ ክርስቶስን እንጠብቃለን ብሎ አልዘጋው፣ እንጠባበቃለን። አያችሁ፣ ሁሌ የሚደረግ ነገር ነው። እየተማርኩ ጠብቀዋለሁ፣ እያገባው እየወለድኩ ምን እላለን? እንጠባበቃለን። ጸጋው ነው ለካ ጌታ እንድንጠብቅ የሚያደርገን። የተሰራል ስራ አለ፣ የመስቀል ስራ አለ። ኢየሱስ 33 ዓመት ተኩል የተንከራተተው አንተን ወደ አዲስ ፍጥረት ለመጨመር ነው። አዲስ ሰማይና ምድር እንጆይ እንድታረግ ነው እያለ የሚነግር። ስለዚህ ይሄ ጸጋ ምን ያደርጋል? እለት እለት ጌታ ኢየሱስ እንድንጠብቅ ያደርገናል ማለት ነው። ከዛ ቀጥሎ ምንድነው የሚለን? ተስፋ እርሱም የታላቁን የአምላካችንን ቲቶ ላይ ማለት ነው የመድኃኒታችን ኢየሱስ ክርስቶስ ክብር መገለጥ እየጠበቀን ይልና ራስን በመግዛት ጸጋ ምንድነው የሚያስደርገው? ራሳችንን ያስገዛናል። ራሳችንን ያስገዛናል። ለምን? ራስ ስለማይገዛ። ራስን ማስገዛት ባይዘው ከባድ ነው። ለዛ ነው ጳውሎስ ለሮሚ ሰዎች ጽፈላቸው እኔ የማልፈልገውን ያን ነገር አድርገዋለሁ፣ እኔ ሳለው በውስጥ ያለው ኃጢአታዊ ማንነት ነው ይላቸዋል። እኔ ምን አይነት ኮስቋላ ሰው ነኝ? ለዚህ ለሞት ከተሰጠ ስጋ ማን ያድነኛል ይላል። አልፈልገውም ግን ያስደርገኛል። አያችሁ፣ ራሴን መግዛት አልችልም እያለ ነው። ግን ሲዘጋው ደስ የሚለኝ በጌታችን በኢየሱስ ክርስቶስ ለእግዚአብሔር ክብር ይሁን ይላል። ይሄ አሁን ያነሱት ሐሳብ ለማመስገን ያመቻል እንዴ? አያመችም እኮ። በጌታችን በኢየሱስ ለእግዚአብሔር ክብር ይሁን ይልና አሁን በክርስቶስ ኢየሱስ ላሉ ምን የለባቸው? ኩነኔ የለባቸው። ለምን? የህይወትና የመንፈስ ህግ ከሞት ህግ ምን ነፃ አውጥቶናል፣ አርነት አውጥቶናል እያለ ይጽፍላቸው። ስለዚህ እንዲሁ ያለ መንፈስ ቅዱስ እርዳታ ባይ ዲፎልት ከራሳችን የስጋ ምኞት መለየት አንችልም። ጸጋው ምን ያደርጋል? ራስን ያስገዛል። አድርግ ሲልህ አላደርግ። ለምን ሲባል ትዝ ይላችኋል ካልተሳሳትኩኝ አንደኛ ጢሞቴዎስ 1:7 ላይ ጳውሎስ ለጢሞቴዎስ እንደዛ ነው የሚለው፣ እግዚአብሔር የሰጠን መንፈስ የኃይልና የፍቅር ደግሞ ራስን የመግዛት እንጂ የፍርሃት መንፈስ አይደለም። አይገርም? የተሰጣችሁ መንፈስ አለ ምን የሚል ራስን የሚያስገዛ የኃይል የሆነ። ፍርሃት እኮ ሄዳችሁ እጅ እንድትሰጡ ነው የሚያደርጋችሁ። እሱ መንፈስ ምን አላላችሁም? አልተሰጣችሁም። የተሰጣችሁ መንፈስ ራስን የመግዛት መንፈስ ነው ያለ ለጢሞቴዎስ። ገላትያ 5 ላይ ስለ መንፈስ ፍሬዎች እንዲሁ መንፈስ ቅዱስ በውስጣችሁ ሲሆን አፕል እንደሚያፈራው ማለት በተለያየ ቦታ ቅርንጫፍ እንደሚይዘው ትይዛላችሁ። ፍቅር፣ ደስታ፣ ሰላም፣ ራስን መግዛት አይገርምም? ግዴታ ነው። ከመንፈስ ቅዱስ ጋር ከሰነበታችሁ ራስ መግዛት አይቻልም፣ አለመግዛት አይቻልም ይነግራል። ከዛ ጴጥሮስ ደግሞ ይላል በበጎነት ላይ እውቀትን፣ በእውቀት ላይ ፍቅርን፣ በፍቅር ላይ ራስን መግዛት፣ በራስ በወንድማማች መዋደድ እየጨመራችሁ ደግሞ የሚጨመር ነው። ስለዚህ ራስን መግዛት ማን የሚሰጠው? የእግዚአብሔር መንፈስ ጸጋው ነው ማለት ነው። ስለዚህ ይሄ ጸጋ የሚያስተምረው ራሳችን እንድንገዛ ነው። ዓለማዊ ምኞት የሚካደው በዚህ ስለሆነ ቀጥሎ ከራስ መግዛት ቀጥሎ በጽድቅ እንድንኖር ነው የሚለው። በጽድቅ የሚያስኖረን አሁን ሩቅ አልሄድም። ሮሜ ሙሉ ሲጀመር ጳውሎስ ኢንፋሳይዝ ሰጥቶ የሚያወራው ስለምንድን ነው? ስለ ጽድቅ ነው አይደል? እንዴት እንደጸደቀን ከ3 ጀምሮ ብታዩት ሁሉ ኃጢአትን ሰርቷል፣ የእግዚአብሔርን ክብር ጎድሎታል አይደለ? አይሁድም በሉ አላቸው፣ አሕዛብን በሉ አስቀድመን በኃጢአት ከሰናቸዋል። ለምን ሲባል እንዲህ ተብሎ ተጽፏል፣ አንድሽ ምን የለም ጻድቅ የለም፣ አንድች እግዚአብሔር የሚፈልግ የለም፣ ሁሉ በአንድነት ረክሰዋል፣ ከእግዚአብሔር ርቀዋል፣ ደሙስ የማይጠቅም ሆኗል ይላል። 21 ላይ ይመጣና አሁን ሕግና ነቢያት የመሰከሩለት ከሕግ ውጪ የሆነው ኢየሱስ ክርስቶስ ተገልጧል ይላል። ስለዚህ ጽድቅ እናገኛለን። እንዴት? ይሄን የተገለጠውን ኢየሱስ ክርስቶስን በማመን ነው ይላቸዋል። ስለዚህ ስትጸድቁ ሕግ ሰርታችሁ አይደለም ይላቸዋል ጳውሎስ። ኢየሱስ ክርስቶስን በማመን ወደ ጽድቅ እንቀርባለን። ቁጥር 5 ምዕራፍ 5 ላይ ደግሞ ልክ ያጸደቀን ኢየሱስ ካጸደቀን በኋላ አሁን ከእግዚአብሔር ጋር ሰላም አለን ይላል። ምን ማለት ነው? ኢየሱስ ይዞን ወደ እግዚአብሔር ሰፈር አምጥቶናል። አይገርምም? ከዛስ እግዚአብሔር ሰፈር ስንሆን ደግሞ እዛ ሰፈር ለመቆየት እንግዲህ ወደ ቆምንበት ጸጋ በእምነት እንግባ። ሃሌሉያ! አይገርምም? ለመምጣት አትገደዱም። ማን አምጥቷችኋል? ኢየሱስ ክርስቶስ በራሱ ደም አመጣና እዛ ሰፈር የመጣችሁበት ሰፈር ለመቆየት ግን ምን ተሰጣችሁ? ጸጋ ተሰጣችሁ። ክብር ለኢየሱስ ሲሆን በጣም ጥልቅ ከሆነ የእግዚአብሔር ምሕረት ይሄ የተሰጣችሁ ጸጋ እዛ እግዚአብሔር ሰፈር እንድትቆዩ አድርጓችኋል ይላቸዋል ጳውሎስ። ከዛ ሕግ ሲመጣ ኃጢአት በዛ ይለናል። ኃጢአት ስለበዛ ደግሞ ይባስ ምን ተትረፈረፈ? ጸጋ ተትረፈረፈ። ቁጥር 6 ምዕራፍ 6 ላይ መጣና እንግዲህ ጸጋ እንዲበዛ ኃጢአት እንስራን? ከቶ አይደለም ይላቸዋል።
ለኃጢአት የሞትን እኛ ድጋሚ ለኃጢአት መኖር አንችልም። እንግዲህ ከክርስቶስ ጋር በሞቱ እንደተባበራችሁ በትንሳኤው ምን ትላላችሁ? ትተባበራላችሁ። ኢየሱስ መሞትን አንድ ጊዜ ፈጽሞ ለምን ሞታል? ለኃጢአት ሞታል። ሕያው መሆንን ግን ለእግዚአብሔር ሕያው ሆኖ ተነስቷል። ክብር ለኢየሱስ ይሁን። ስለዚህ ለኃጢአት የሞትን እኛ ድጋሚ ለኃጢአት ምን አንልም። ጸጋው ለካ እግዚአብሔር ሰፈር መቆያ ነው። ሃሌሉያ! እግዚአብሔር ያለበት ሰፈር መሰንበቻ ነው። እንደማንችል ያውቃል ማለት ነው። ስለዚህ ጸጋው ምንድነው? በጽድቅ መኖር የሚያስችል ነው ማለት ነው። ሮሜን በጣም እንድታነቡ ትጋብዛለሁ። የመጨረሻው በአሁን ዘመን ይለናል እግዚአብሔርን በመምሰል መኖር የሚያስተምር ነው። እቺን ብቻ ላንብብላችሁ። እቺን ብቻ አንደኛ ጢሞቴዎስን አውጡልኝ። አንደኛ ጢሞቴዎስ 3:14 በጣም ገንቢ ሐሳብ ስለሆነ ነው። በአሁኑ ዘመን እግዚአብሔርን በመምሰል መኖር የሚያስተምረን ነው ይለናል። አንደኛ ጢሞቴዎስ 3:14 ላይ እንደዚህ ጳውሎስ ለጢሞቴዎስ ይለዋል፣ ፈጥኜ ወደ አንተ እንድመጣ ተስፋ አድርጌ ጽፍልሃለሁ፣ እመጣለሁ በቅርቡ ይላል። ብዘገይ ግን በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባው ታውቅ ዘንድ እጽፍልሃለሁ። ልመጣ እችላለሁ፣ ካልመጣው ግን ይሄን አሁን ምጽፍልህ በእግዚአብሔር ማደሪያ እንዴት መኖር እንደሚገባ ልጽፍልህ ነው ይለዋል። ቤቱም የእውነት አምድና መሰረት ነው፣ የሕያው እግዚአብሔር ቤተክርስቲያን ነው። አየህ፣ እግዚአብሔር ቤተክርስቲያን ውስጥ እንዴት መኖር እንዳለብህ አሁን እጽፍልሃለሁ። ፈጥኜ እንድመጣ ተስፋ አደርጋለሁ፣ ካልመጣው ግን ይሄን እጽፍልሃለሁ ይሉትና ቁጥር 16ን እናንብብ። እግዚአብሔርን የመምሰል ምስጢር ያለ ጥርጥር ምንድን ነው? ታላቅ ነው። በስጋ የተገለጠ በመንፈስ የጸደቀ ለመላእክት የታየ በአሕዛብ የተሰበከ በዓለም የታመነ በክብር ያረገ ይለዋል። ጢሞቴዎስ ሆይ ፈጥኜ ወደ አንተ ልመጣ ፈልጋለሁ፣ ድንገት ካልመጣው ግን ቤቱ የእውነት አምድ ወይም ደግሞ መሰረት ስለሆነ ይሄ ልጽፍልህ ግድ ይለኛል። በእግዚአብሔር ቤት እንደዚህ ኑር ይለዋል። እንዴት ከተባለ እግዚአብሔርን በመምሰል። እንዴት ነው እግዚአብሔር የሚመሰለው? ዮሐንስ ሲነግረን እኮ እግዚአብሔርን ያየው አንድስ እንኳን የለም። በቅፉ ያለው አንድያ ልጁ ምን አለው? ተረከው። ለዛ ነው ጳውሎስ ለጢሞቴዎስ እግዚአብሔርን መምሰል ያለ ጥርጥር ታላቅ ነው ብሎ ስለማን ያወራለት? ስለ ኢየሱስ አይደለ? በስጋ የተገለጠ ማን ነው? በክብር ያረገ ማን? ለመላእክት የታየ ለአሕዛብ የተሰበከ በክብር ያረገ ማን ነው? ኢየሱስ ነው። ስለዚህ በአምዱ ቤት በዛ ቤተክርስቲያን በእግዚአብሔር ቤተክርስቲያን ስትኖር ማንን መስለህ ኑር? ክርስቶስ ኢየሱስን። ክብር ለኢየሱስ ይሁን። ዛሬ እንመስላለን ብለን አየር አንፈልግም። እግዚአብሔር ወዴት አለው አንልም። የክብሩ መገለጥ የሆነው የባህሪው ሙላት የሆነው ልጁ ኢየሱስ 33 ዓመት ተኩል ፉትፕሪንት ትቶልን ሄዷል። ለዛ ነው ጴጥሮስ ይጽፍልን መከራ ተቀብሎ ስለእናንተ ይለናል። ፍለጋውን እንድትከተሉ ትቶላችሁ ፍለጋ ትቶላችሁ ሄዷል። ተከተሉ ይለናል። ስለዚህ እግዚአብሔርን በመምሰል እንድንኖር ያደርገናል ጸጋው። እንዴት? ክርስቶስን እያበራ ክርስቶስን እያስተማረ። ለዛ ነው ኢየሱስ ለካ እኔ ብሄድ ይሻላችኋል ያላቸው። እኔ ባልሄድ ማን አይመጣም? አጽናኙ በመጣ ጊዜ ስለኔ ምኑን ይነግራችኋል? ሁሉን ይነግራችኋል። እሱ ሲጀመር ሲመጣ እኔን ነው የሚያከብረኝ አላቸው። አይገርምም? ለዛ ነው መንፈስ ቅዱስ ስንመለስ ኢየሱስን ነው የምንመስለው። ጳውሎስ እንዳሉ ልክ ክርስቶስ እንደመሰልኩ እንዳለ መንፈስ ቅዱስ በሙላት በእኛው ሲኖር ክርስቶስን ነው የሚያስመስለን። እግዚአብሔርን መምሰል ያለ ጥርጥር ታላቅ ነው ብሎ ክርስቶስን ያቀረበል። ስለዚህ ጸጋው መንፈስ ቅዱስ ወዴት ነው የሚመራን? ወደ ኢየሱስ። ኢየሱስ ቢሆን ምን ያደርጋል የሚለውን ህይወት እንድንኖር ያደርጋልና ይሄ ነው እንግዲህ ይሄ ጸጋ በዚህ ዘመን ያስፈልገናል። ክብር ለኢየሱስ ይሁን። ከባድ ነገር ነው የተለቀቀው። እግዚአብሔር ፈንድ ያደረገው ኃይል በጣም ከባድ ፓወር ነው። ስለዚህ አለመኖር አይቻልም፣ ባይዘው አለመቀደስ አይቻልም፣ አለመለየት አይቻልም። ይሄ ልላችሁ ነው የመጣሁት። የተገለጠው ጸጋ በጣም ኃይለኛ ነው። መቅረብ ነው የሚፈልገው። ዕብራውያን የጻፈልንን የዕብራውያን ጸሐፊ የጻፈልንን ላንብብልና እንጨርስ። ምዕራፍ 4 ከ14 እስከ 16 እንደዚህ ይለናል። እንግዲህ በሰማይ ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ክርስቶስ ስላለን ይላል፣ ጸንተን ሃይማኖታችንን እንጠብቅ። ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህን የለንም። ቁጥር 16 እንግዲህ ምህረት እንድንቀበል በሚያስፈልገን ጊዜ ምን ማለት ነው? በደለኝነት ተሰምቶ በድለን ምህረት ለመቀበል ስንመጣ ይለናል። ዝም ብላችሁ ሪፖርት አድርጋችሁ አትነሱ። ጌታዊ እንትን እኮ አድርጌ ይቅር በለኝ አትነሱ ይላችኋል። የሚረዳንን ጸጋ አይደል እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ። አይገርምም? ምህረት ለመቀበል ስትመጡ ጌታዊ አሁን የምትሰጠኝ ጸጋ ያን ነገር ድጋሚ አልሰራውም። አይገርምም? የዕብራውያን አጻጻፍ ምህረት ለመቀበል ብቻ አትምጡ፣ ጸጋን ይዛችሁ ተነሱ። ክብር ለኢየሱስ ይሁን። አይገርምም? ለምን አያስደግማችሁም? ስትመጡ ይቅር በለኝ ሪፖርት ብቻ አታድርጉ። ወደ ጸጋው ዙፋን በምን እንቅረብ? በእምነት እንቅረብ። ለምን? ጸጋው አሁን ከጣላችሁ ኃጢአት በላይ ነው። ጸጋውን ካታገላችሁ ሁኔታ በላይ ነው። ሃሌሉያ! እስቲ እንጸልይ። ክብር ለኢየሱስ ይሁን።